እንደምን ውላችኋል የተከበራችሁ ተመልካቾች። አጋራችን ኢቲስዊችን እናመሰግናለን። ወደ ቀዳሚው የቢዝነስ ዘገባ አልፋለሁ። የባህር ዳር ከተማ አስተዳደር ገቢዎች መምሪያ ከተለያዩ አርስቶች 3.5 ቢሊዮን የሚጠጋ ብር መሰብሰብ መቻሉን አስታወቀ። የተሰበሰበው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ1 ቢሊዮን ብር በላይ ብልጫ ማሳየቱን የመምሪያው ኃላፊ አስገንዝበዋል። ጌታቸው ስንታየው የባህር ዳር ከተማ አስተዳደር ካለው የኢኮኖሚ ማመንጨት አቅም ከ10 ቢሊዮን ብር በላይ ለመሰብሰብ አቅዶ እየሰራ ይገኛል። በተሰራው ስራም እስከ ህዳር 30 2018 ዓ.ም ድረስ 3.5 ቢሊዮን የሚጠጋ ብር መሰብሰብ መቻሉን ነው የባህር ዳር ከተማ አስተዳደር ገቢዎች መምሪያ ኃላፊ አቶ ኃይለማርያም እሸቴ የተናገሩት። 10.09 ቢሊዮን ብር ለመሰብሰብ አቅደን እየሰራን ያለንበት አመት ነው ማለት ነው። እንግዲህ እቅዳችን የሆነው ሳለ እስካሁን ባለን የአፈጻጸም ስናይ መደበኛ 2 ቢሊዮን 647 ሚሊዮን 845750 ብር እስካሁን የሰበሰብንበት አመት ነው ማለት ነው። ይህንን በፐርሰንት ስናየው እስካሁን ከዚህኛው ከመደበኛው ብቻ ስናይ 38% የእቅዳችን እስከ አሁን ሰብስበናል ማለት ነው። ከተማ አገልግሎትን በተመለከተ ከ3.1 ቢሊዮን ብር በላይ ነው መሰብሰብ እቅድ ይዘን እየሰራን ያለን። እስካሁን 710 ሚሊዮን 121664 ሺህ ብር ሰብስበናልኝ። ከእቅዳችን አንጻር ስናየው ይሄኛው ወደ 23% አካባቢ ከእቅዳችን ሰብስበናል ማለት ነው። በጥቅል እንግዲህ እስካሁን 3 ቢሊዮን 357 ሚሊዮን 846885 ብር የሰበሰብንበት አመት ነው። በዚህ አመት የተሰበሰበው ገንዘብ ከባለፈው አመት ተመሳሳይ ወቅት ጋር ሲነጻጸርም ከ1 ቢሊዮን ብር በላይ ብልጫ ማሳየቱን ነው መምሪያ ኃላፊው ያስገነዘቡት። አመት በዚህ ወቅት ከነበረው አንጻር ስናየው የዚህ አመት በጣም የተሻለ ፕሮግረስ የነበረበት አመት ነው። የባለፈው አመት ልዩነቱን ስናይ እስካሁን የሰበሰብነው ወደ 1 ቢሊዮን 60 ሚሊዮን 384228 ብር ልዩነት አለው ከባለፈው አመት ማለት ነው። እና ይሄ ቀላል ተብሎ የሚወሰድ አይደለም፣ ጥሩ አፈጻጸም ነው ብለን ነው የምንወስደው። በዚህ አመት ለታየው ገቢ አሰባሰብ መሻሻልም የከተማ አስተዳደሩ ገቢ ሰራተኞች ከላይ እስከታች ተቀናጅተው መስራትን ጨምሮ ሌሎችን ምክንያቶች አቶ ኃይለማርያም እሸቴ ያብራርተዋል። እንግዲህ በብልጫ የሰበሰብንባቸው ምክንያቶች በርካታ ምክንያቶች አሉ። ሌላኛው እና ሁለተኛው ጉዳይ አዲስ ከተማ አገልግሎት ማስከፈያ መመሪያ ወጥቷል። የከተማ አገልግሎት ማስከፈያ መመሪያው እንደ ባህር ዳር ከተማ አዲስ መመሪያ ወጣን፣ እሱን እየሰበሰብን በመምጣታችን ነው ብለን የምናስበው። እሱ ብቻ አይደለም፣ በተለይ የፌዴራል መንግስት የወሰነው ውሳኔ 2.5% ዲፈረንስ አማራጭ ግብር ማስከፈል የምንችልበት ህግ ስለወጣ ከሱ ላይ የተሻለ አሁንም ገቢ ያገኘንበት አመት ነው ማለት ነው። ሌላኛው የውዝፍና የዘመን ሊዝ ተቆራርጠን መሰብሰብ መቻላችን ነው። ሌላኛው ውዝፍ ያለባቸውን ግብር ከፋዮችን የህግ ማስከበር ስራ ጀምረናል። አንዳንዴ አሁን ጠበቅ ብለን ባለመሄዳችን ምክንያት ነው እዚህ አካባቢ ችግር እየገጠመን ያለና እሱ ላይ አጠንክረን በመስራታችን በዚህ ወቅት አምና ከነበርንበት ከ1 ቢሊዮን ብር በላይ መሰብሰብ የቻልንበት አመት ነው ማለት ነው። ለገቢ አሰባሰቡ እንቅፋት ከሆኑት አንዱ ፍትሐዊ ያልሆነ ግብር አጣጣል ነው ያሉት። ከዚህ ጋር ተያይዞም የባለሙያዎችን ስነ ምግባር ስራ በማስተካከል ፍትሐዊ የግብር አጣጣል እንዲደረግ የማድረግ ስራ የተሰራ ሲሆን በተሰራው ስራም በዚህ አመት ብቻ 8 ባለሙያዎችን ተጠያቂ ማድረግ መቻሉንና ህብረተሰቡ ችግሮችን በሚያይበት ጊዜ ከተቋሙ ጎን እንዲቆም መምሪያ ኃላፊው አሳስበዋል።